መጨረሻ ላይ የሚያሸንፈው ትኩረታችሁ ነው። ሁለቱንም ሳምባይኑ ሰጁና እኔ በፊኛ ተነፍሳለሁ። አዶናይ እንግዲህ በዚህ ሰዓት አሜሪካ ሊሄድ እንግዲህ ትንሽ ቀናቶች ብቻ ይቀሩታል ማለት ነው። አሁን ራሳችሁን ነፃ አውጡ። ስፔሻሊ ከነገርና ራሳችሁን ነፃ አውጡ። በጣም ህይወታችሁ ጥሩ ይሆናል። ራሳችሁን ነፃ አውጡ። በቃ ምሳሌ የማደርገው አዶናይ ነው እንዳንድ ወጣት ማለት ነው። አዶናይ ጥሩ ነገር እየሰራ ነው ለሀገሬ ብዬ ስለማስብ በብሔርም አንገናኝም፣ በሃይማኖትም አንገናኝም። ቶኪዮ ትባላለች። መጀመሪያ ቶኪዮን ላስተዋውቃችሁ። በጣም ነው የምወዳት። እንግዲህ ልጄ ነች፣ የጃኒም ልጇ ነች ማለት ነው። ጤና ይስጥልኝ ውድ ቻናል ቤተሰቦች እንዴት አላችሁልኝ? መግቢያው ላይ እንዳያችሁት እንግዲህ ፈታ ዘና እናንተን ፈታ ዘና የሚያደርጉ ቪዲዮዎችን ይዤላችሁ መጥቻለሁኝ። ከእናንተ የሚጠበቀው እስከ መጨረሻው አብራችሁኝ መቆየት ብቻ ነው። ቤተሰብ ያልሆናችሁ አዳዲስ ቤተሰብ ከመጣችሁ ደግሞ ሰብስክራይብ አድርጉ። ቪዲዮ ለበርካቶች እንዲደርስ ደግሞ ላይክ ማድረግ እንዳይረሳ። ቀጥታ ወደ ቪዲዮአችን። አዶናይ እንግዲህ በዚህ ሰዓት አሜሪካ ሊሄድ እንግዲህ ትንሽ ቀናቶች ብቻ ይቀሩታል ማለት ነው። አሁን በዱባይ ይገኛል። ግን ከአሜሪካ ሲሄድ እንግዲህ ከናፒ ጋር ነው የሚሄደው። ናፒ እንግዲህ አሜሪካ በመሄዱ እጅግ ደስተኛ ነው። ግን አንድ ነገር የሚያስፈራ ነገር አለ። ናፒ በዛው ይቀራል ወይስ ከአሜሪካ በሰላም ወደ ሀገሩ ይመለሳል ወይ የሚለው ነገር እንግዲህ አነጋጋሪ ነው። ግን ያው ናፒ አብሮ በመሄዱ እጅግ ደስ ብሎናል ማለት ነው። አዶናይ እንግዲህ አሁን እንደሚታወቀው ዱባይ ነው ያለው። በቅርብ እንግዲህ ወደ አሜሪካ ይሄዳል እየተባለ ነው የሚገኘው። ከዚህ ቀደም ራሱ ተናግሯል። በነገራችን ላይ በትናንትናው ዕለት እንግዲህ ዱባይ ይችን ማስታወቂያ ሰርቷታል። የምትገርም ማስታወቂያ ነች። በርካቶች እንደውም ወይኔ ወደቀ ወደ ውሃ ውስጥ ምናምን ነገር ሲሉ ነበርና አፕሪሺየት ክሬቲቪቲ የተሞላባት ነች። የምትገርም ማስታወቂያ ናት። ያው ከ2F ፕሮፐርቲስ ጋር መፈራረሙ የሚታወስ ነው። ያው እንግዲህ ምክርም ለግሶናል። ትኩረታችሁን ምን ላይ ነው የምታደርጉት ብሏል። መጨረሻ ላይ የሚያሸንፈው ትኩረታችሁ ነው። ትኩረታችሁ የቱ ጋር ነው የምታውሉት? ትኩረታችሁ ተራቢዎች ጋር ነው የሚውለው? እናንተን የሚያወዳድቁ ሰዎች ጋር ነው የሚውለው? ወይስ አላማችሁ ላይ መድረስ የምትፈልጉበት ደረጃ ላይ? ያወራል፣ ብዙ ሰው ያወራል። የወሬ ሰው እንዳትሆኑ። የወሬ ሰው ሁሌም ወዳቂ ነው፣ አስመሳይ ነው። ልንገራችሁ፣ ዝም ትላለህ፣ አርፈህ ትሰራለህ። አው የብዙዎቻችን ትኩረት ምን ላይ ነው? አእምሮአችን የሚሰራበት መንገድ እኛ ፎከስ የምናደርገው ነገር ላይ ነው። ለምሳሌ ትምህርት ላይ ከሆነ ትምህርታችሁ ላይ፣ የሆነ ነገር ላይ ከሆነ ልክ እንደዛ ማለት ነው። አእምሮአችን አንድ ነገር ላይ ፎከስ ካደረገ የምንፈልገውን ነገር ወይም አቺቭ የምናደርገው ነገር ከማድረግ ወደ ኋላ አንልም። ካድኖ እንደሰማችሁት እንግዲህ ስለ ሰው ትረባ ሰዎች ስለናንተ ስለሚያስቡት ወይም ሰው ስለናንተ ኔጌቲቭ ነገር እያሰበ ከሆነ እናንተም በተመሳሳይ እንደዚህ እያሰበ ነው ብላችሁ የምታስቡ ከሆነ እናንተ ስለምትጎዱ ከሱ ጋር በተያዘ ነው እንግዲህ ይሄን ምክር የለገሰን። የጆን ዳንኤልና የናዮ ፍቅር አይደለም ሁለት ቤቢ ሊሆን ሁለቱንም ሳምባይኑ ሰጁና እኔ በፊኛ ተነፍሳለሁ። አሬ ልጅ ያነባል። ሁለቱም ሳምባይኑ ሰጁና እኔ በፊኛ ተነፍሳለሁ። በፊኛ ተነፍሳለሁ። በፊኛ አንተ ፊኛ ፊት እንዴ እኮ በፊኛ ተነፍሳለሁ እኮ ጆዬ እኮ እንደዛ ነው ያለው። በፊኛ ነው ያልኩት እኔ። አይ እያነበበ ነው። በፊኛ ተነፍሳለሁ አለ። እኔ ሊሆን ይችላል አላውቅም። እኔ ግን እያነበበ ነው። እያነበበ ነው። የሚያምር ነገር ማየት ጾም ቢሆን ኖሮ አንተን አየሁ ብዬ ንስሐ ገባ ነበር። ቆንጆ ነገር ማየት ጾም ቢሆን ኖሮ አንተን አየሁ ብዬ ንስሐ ገባ ነበር። እማ ተጫወቱ በቃኝ። እኔ ሁለት አለ እንዴ ልትወጪ ነው እናቱ? እኔ ማምጣጣው ከመሸ በኋላ ከቤት እንዳትወጪ እሺ። የነጋ እንዳይመስላቸው የሰፈራችሁ ሰዎች። ታበሪያለሽ ነው የኔ ጻፍ። አሁን እኔም በቃ እንደዚህ ከሆነማ እኔ ሚስቴን አመጣታለሁ ቲክቶክ ላይ። እውነት ቀጣይ እንደዛ ነው። ሰሞኑን የምንጫወተው እንደዛ ነው። የኔ ሚስት ትመጣና አንተና ጌታ ነው አምጣት እንዴ ኢብሳስ እያገለላችሁ ነው። ኢብሳ የሚስት ነው ይዞ ይመጣል። ላይቭ ላይ እንግዲህ አይታችሁታል አይደለ? ሳምባዬን ላንቺ ሰጥሻለሁ እያለ ነው። ቪዲዮ እንዳያችሁት እንግዲህ ፈታ ዘና እንዳላችሁበት ባለሙሉ ተስፋ ነኝ። ፍቅራችሁ መጨረሻውን ያሳምረው ነው የምለው። አሁን ላይ ያለው የሶሻል ሚዲያ ፍቅርና የሶሻል ሚዲያ ትዳር የብዙ ሰዎች ሲፈተን
አይተናል። ሶሻል ሚዲያ ላይ ያለ ፍቅርና ትዳር አይበረክትም ይባላል። የብዙዎችን ሰዎች እያየን ነውና ሶሻል ሚዲያ ላይ ወጣ ወጣ ባታበዙ ግን የሚል ምክር አለኝ። ጃኔ የሚገርም ምክር ለግሳለች። እስኪ ላስደምጣቸው። አቤት ነፃ ከምንም ነገር ከምናምን ነገር ራሳችሁን ነፃ አውጡ። መቤት ስፔሻሊ ከነገር ምናምን ራሳችሁን ነፃ አውጡ። በጣም ህይወታችሁ ጥሩ ይሆናል። ራሳችሁን ነፃ አውጡ። በቃ ነገር ላይ ራሳችሁን አታስገቡ። ፖለቲካ ውስጥ ራሳችሁን አታስገቡ። በቃ ምንም ነገር ላይ ራሳችሁን አታስገቡ። በራሳችሁ መንገድ ተራመዱ። ሁሌም ራሳችሁ ላይ ሲሰሩ ብቻ በቃ ጥሩ መንገድ ይሆንላችኋል። ማርያም እንደምላችሁ ኢቭን በሰው መንገድ ላይ ጣልቃ አትግቡ። በቃ ጀስት መንገዳችሁ ላይ ፎከስ አድርጉ። መንገዳችሁ ማለት አላማችሁ ላይ የምትደርሱበት ቦታ ላይ መንገዳችሁ ላይ ማስሚያ ማለት ነው። ሶ ነፃ የሆነ መንገድ ይኖራችኋል ማለት ነው ጋይስ። እመቤቴ እንደሰማችኋት እንግዲህ ራሳችሁን ነፃ አድርጉ ብላለች። በማይመለከታችሁ ነገር አትግቡ። በሚመለከታችሁ ነገር ፎከስ አድርጉ። ራሳችሁን ነፃ አድርጉ። ያው ከሰሞኑ እንግዲህ በሶሻል ሚዲያ ላይ በተለይ አዶናይ ጋር ተለያይተናል ካለች በኋላ እንግዲህ የእሷ ደጋፊ የሆነ ነገር የአዶናይ ደጋፊ የሆነ ነገር ሲል ስለነበረ በማያገባችሁ አትግቡ ብላለች። በፖለቲካም አትግቡ ብላለች። እንግዲህ ያው የራሳችን እይታን ቢለይ ሰው እየበሰለ ሲመጣ የሚያሳያቸው ምልክቶች ናቸው። ግን በነገራችን ላይ እኔ በጣም እየገረመኝ ያለው እጅግ በጣም ደስተኛ ሆናለች። መጨረሻ መልካም ነገር እንደምናይ ባለሙሉ ተስፋ ነኝ። የኔ ሞዴልና ምሳሌ አዶናይ ነው ብሏል። እንግዲህ የምትመለከቱት ወጣትና ምሳሌ የማደርገው አዶናይን ነው እንዳንድ ወጣት ማለት ነው። አዶናይ ጥሩ ነገር እየሰራ ነው ለሀገሬ ብዬ ስለማስብ በብሔርም አንገናኝም፣ በሃይማኖትም አንገናኝም። ጥሩ ሰው ነው ብዬ ስለማስብ እንደሱ ለሀገሬ አንድ ነገር ማበርከት ካቃተኝ ምን አበረከተ ካልሽኝ አንድ ነገርን ብቻ ነግርሻለሁ። ለሁለት ነገር ነው። አንደኛው ደሃዎቹን ሲያስረዳና ለውጦ ስላየው በአይኔ አንድ ሰውን ከመሬት ላይ ከመንገድ ላይ አግኝቶ አንስቶ ህይወቱን እየለወጠ ስላየው አሁንም ደግሞ ያ የትግራይ ክልል ተወላጅ ኢትዮጵያዊ አምጥቶ እንዲታወቅ ገባሽ እንዲታወቅ ስላደረገ በጣም ነው የምወደው ያለች አዶናይን ማለት ነው። ወላሂ በጣም ነው የማደንቀው። ትላንት መጥቶ ስለበለጠኝ ትላንት መጥቶ ፎሎወርሱ ቪዲዮ እይታ ስላየው ምንም የሚያስቀናኝ ነገር የለም። ጀግና ነህ። አጋጣሚ ይሄን ቪዲዮ ከሰማ ጀግና ነህ። የኢትዮጵያ ወጣት ተምሳሌት ነህ። በጣም ነው የምወደው፣ በጣም ነው የማከብረው። በዚህ ነው እንደዛ መሆን ስላቃተኝ እሱን አስወድቄ አዶናይ ስለወደቀ ወይ ደግሞ አዶናይን ስለማረጥኩበት ስለሰደብኩት አይ አዶናይ ባለጌ ነው እንደዚህ ነው ብዬ ስለተናገርኩ የማገኘው ቦታ ስለሌለ እሱን የአዶናይ መውደቅ ለኔ መነሳት ስላልሆነ አንድ ለኢትዮጵያ ሀገሬ አንድን ነገር ማበርከት ስላልቻልኩ አፌን ብዘጋ እርዳታ ነው ለህዝቡ። አፌን ዘግቼ መቀመጤ እርዳታ መስሎ ስለታየኝ ስለ ፖለቲካ አያገባኝም፣ ስለ ብሔርም አያገባኝም፣ ስለምንም አያገባኝም ብዬ ነው ሰደቀላሁ ላዚም ብዬ እንደ ቁርአን ዘግቼ ሁሉን ነገር ዘግቼ ያስቀመጥኩት። ይሄ ነገር ያልተመቻቸው የግድ ፖለቲካ ላይ ሙባረክን ካልቀሰቀስን የትናንቱን እያነሱ ነው። ያንሱ አንሳ ከፈለክ የበቀደሙንም ጨምርበት በእናትህ። ስለ ፖለቲካ አያገባኝም፣ ስለ ብሔር አያገባኝም፣ ስለምን አያገባኝም። የሚገርም ነው ያነሳቸው ምሳሌዎች እውነት ነው። እኔ ከዚህ ቀደም እንደውም በርከት አድርጌ ቪዲዮዎችን ሰርቻለሁኝ ከአዶናይ ጋራ በተያዘ ትልቅ ሪስፖንሲቢሊቲና ኃላፊነት ወስዶ ከዲቻ ቮይስ ጋራ በተያዘ እንግዲህ ትልቅ ነገር ነው የሰራውና ኃላፊነት መውሰድ እጅግ በጣም ትልቅ ነገር ነው። ልጆቹን ከጎዳና አንስቶ እነሱም ልጆች ዲቻ ቮይስ ብቻ ሳይሆን ሌሎችም ሴቶች አሉ እና ይሄ ለብዙ ወጣቶች ምሳሌ የሚሆን ነው። እያንዳንዱ በየለቱ የሚያደርጋቸው ነገሮች የሰው ህይወትን ከመለወጥ ጋራ በተያዘ ነው። አንድ ሁለት ብዬ አልነግራችሁም። ከዚህ ቀደም የሰራኋቸውን ቪዲዮዎች ስላሉ ያው በርካታ ኢትዮጵያዊ እንግዲህ አዶናይን ይወደዋል። እኔም አድናቂው ነኝ፣ እኔም ደጋፊው ነኝ። ከሰሞኑ ከጃኒ ጋራ ባለው ነገር ግን አብረው እንደሆኑልኝ መልካም ምኞቴ ነው። አብረው ሲሆኑ ትልቅ ብርታት ስለሚሆን ማለት ነው።
ለማንኛውም ለዛት ያዘጋጀሁላችሁ ቪዲዮ ይህችን ትመስል ነበረ። እጅግ አድርጌ ወዳችኋለሁ።